ተመልሰናል ክብራትና ክብራን ተመልካቾቻችን ራሃ ጁምዓ ነው በመከታተል ላይ የምትገኙት በራሃ ጁምዓችን ራሃ ያረጋችሁ እንደሆነ ተስፋ እናደርጋለን በሰላዋት የደመቀ በዒባዳ ያበበ እለት እንዲሆንላችሁ እንመኛለን በነገራችን ላይ ሰላዋት በየትኛውም ሁኔታ በየትኛውም ቀን በየትኛውም ስሜት ውስጥ መከናወን እንዳለበት ይነገራል አይደል ትላንትና ተቀበለናል ከኸሚስ ምሽቶች ለይታችሁ በዒባዳ የደመቀ በሰላዋት ለጁምዓ ማበቀኑ ቀኑንም እንቀጥለዋለን ማለት ነው በጣም ትልቅ ፈضል እንዳለው መዘንጋት የለብንም ሰላዋት መልእክተኛው አለይሂ ሰላቱ ወሰለም ላይ ሰላዋት ማውረድ አንደኛ መልእክተኛው እንደተናገሩት ማለት ነው ሰሃባው የትኛውን ክፍል የዒባዳ ማለት ሰላዋት ላድርግ ብሎ ሲጠይቃቸው የፈለከውን አሉት በቃ 1/3ኛውን ዒባዳዬን ወይም 1/3ኛውን ሰላቴን ዱዓዬን ለርሶ ላድርገው አላችሁ አድርግ መብት ነው ብትጨምርም ከዛ በቃ ግማሹን ላድርግ አላችሁ ትችላለህ ብትጨምርም መልካም ነው ከዛ ሶስተኛ እንትን አድርገና በቃ ከ4/3ኛውን ማን 3/4ኛውን አድርጋለሁ አላችሁ ትችላለህ ጥሩ ነው ከጨመርክም አሉት አሰባሰበ መጨረሻ ላይ በቃ ሁሉንም دعاء أرسل صلوات وما درجة رجال جعلتها صلاتي كلها لك أنا شوفنا ندزي كادرك إذن تكفى همك وتغفر ذنبك عندنا هم غم شنكت في بالنجار كذا وانجلهم يتابس هذا وتنا وانجل كم يتابسنا بدون على يالله شنك كأمره ولك بلو كموت يبلت تلك فضل يتعلى إهنا ندمو بقلالو من ناقنيو بصلوات اللهم صل على سيدنا محمد وعلى آله وصحبه وسلم በጣም ጥሩ እንግዲህ ጁሙዓ ሲነሳ ብዙ የተወደዱ ነገሮች አሉ ብናደርጋቸው ከሚባሉ ብናደርጋቸው በጣም እኛን ሊቀይሩ የሚችሉ ህይወታችንን ብዙ ጊዜ እስልምና መርሆች ለጊዜው ተዛዝ ይመስሉናል ምናምን ከዛ ግን ጥቅሙ ወደኛው ነው መጨረሻ ላይ ኢባዳም ይሆናሉ በዱንያም ላይ ስንኖር ደግሞ የራሳቸው ጥቅም አላቸውና ከዛ ውስጥ አንዱ የትጥበት ጉዳይ ትልቅ ትኩረት ይሰጠዋል ጁሙዓ ላይ ባለፈው አንስተን ነበር ይሄ መታጠብን በሌላ መልኩ እንትን አድርገውትም ይሄዱ እንደ ህዝቦች አሉ እኛ እንደ ሙስሊም ግን ንጽህና የመጀመሪያ ትልቅ ቦታ የሚሰጠው ነው የኢማንም እንትን ነው ስለተባለ ከዛ በተጨማሪ ግን ጁሙዓ ላይ ደግሞ በደንብ በትኩረት ተሰጥቶት እንድንታጠብ የተደነገገበት ጉዳይ አለ እሱ ነገር ብናወሳ ደስ ይለኛል ያው ጁሙዓ ሲነሳ መታጠብን ሙስል በደንብ የሚነሳ ነገር ነው ሁሉም ሰው የሚያውቀው ጉዳይ ነው ያስባለሁ አንዳንዴ በስራ መብዛት ጧት ከቤት ስለወጣን ምናምን ነገር ችላልን ለው እንችላለን ግን በሸሪዓ ውስጥ ያለ ሁክሙ ምንድነው ብለህ ስትመለከት ሶስቱ መዝሐቦች ሻፊዒ አቡ ሐኒፋ እንደዚሁ ማሊኪ መዝሐብ ላይ ሱና ሙአከዳ ነው በጣም ጠንካራ የሆነ ሱና ነው ጁሙዓ መታጠብ ማለት ነው በሐንበሊ መዝሐብ ግዴታ የሚሆንበት አጋጣሚ ያለ ጁሙዓ መታጠብ ላይ ሰውየው ላብ የሚያስቸግረው ስራ የሚያስቸግረው አይነት መስጊድ ውስጥ ሲገባ ሰዎችን አዛራጋለው ብሎ የሚፈራ ከሆነ እሱ ላይ መታጠብ ግዴታ ነው ይላል በጣም ትልቅ የሆነ በእስልምና ውስጥ ትልቅ ያለው ቦታ ነውና የጁሙዓ ትጥበት መረሳት የለበትም ትልቅ ዒባዳ ጁሙዓ መታጠባችን በነገራችን ላይ ህዝብ ጋር ለመቀላቀል እየሄድክ ንጽህናን ሳትጠብቅ መሄድም ተገቢ አይደለም እርግጥ ነው ንጽህና በቃ ገላ ከመታጠብ ጋር ብቻ የሚገናኝ አይደለም ግን ደግሞ አንዱና ትልቁ የንጽህና መጠበቂያ መንገድ ነው ትንሿ ጉስል እኮ አለች አይደል ውዱ የተወሰነ በተለይ ክፍት የሆኑ የሰውነት ክፍሎቻችንን ምናው ከላይ የሚታዩትን ምናጸዳበት አቧራውን ምናነሳበት ፍሪኩዌንትሊ ያንን ምናደርግበት እሱ ደግሞ just for the sake of ንጽህና ብቻም ሳይሆን ዒባዳ ሆኖ አጅር ያለ ወንጀል የሚያሳብስ በእያንዳንዱ ፊትን ስትታጠብ በአይን የሰራው ወንጀል የሚታበስ ስትሞጠሞጥ በምላስ የሰራው እጅን ስትታጠብ በእጅ የሰራቸው ጥፋቶች እግርህን ስትታጠብ ልክ እንደዛው ስለዚህ ዒባዳ for the sake of ዒባዳ ምን ተገበራቸው ነገሮች ግን አብሮ ምን ያመጣሉ ዱንያዊ ጥቅምም ያመጣሉ ንጽህና ለራስ ነው መልእክተኛው አለይሂ ሰላቱ ወሰለም ስለ ሰላት እኮ ሲያብራሩ ሰላት በቀን 5 ጊዜ መሰገድን ሲያብራሩ ምንድን ያሉት አንድ ሰው በቤቱ በር ላይ ፈሳሽ ወንዝ ኖሮ በቀን 5 ጊዜ ቢታጠብ ሰውነቱ ላይ አላስፈላጊ የሆነ ነገር ይኖርበታል ቆሻሻ ይኖርበታል አሉ 5 አውቃ ሰላትም ወንጀላችንን ልክ እንደዚህ ሆነ የሚያጸዳልን ነው ምክንያቱም ምንድነው ሰላዋት الخمسه جمعه الجمعه من رمضان الى رمضان مكفرات لما بينهن በየአምስት አውቃት ሰላቱ ከፈጅር እስከ ዙህር ከዙህር እስከ ዓስር
ከአስር እስከ መግሪብ ከመግሪብ እስከ ዒሻ ባሉ ኢንተርቫሎች ውስጥ የሚሰሩ ነገሮች አንደኛው የአንደኛውን ወንጀል እየቀናነሰልህ እያቀለለልህ እንደዛ ባይሆን ኖሮ ሸክማችንን አመጣበቀ አንተን ንስሐ የምትገባበት ጉዳይ አይደለም እና አላህ እያጸዳህ መሄድ ነው የሚፈልገው። መታጠብም ልክ እንደዛው ነው። እኛ ዋጅብ ነው ያኒ ዋጅብ ማለት ቢመሳበት ፈርድ ነው ወይ የሚለው እንዳለ ሆኖ ማለት ነው። ግን ዋጅብ ነው በየመዝሐቡ ዴፊኒሽን መሰረት። ስለዚህ ሱና ሙአክድ ነው። አለመደረጉ ከአቅም በላይ ከሆነ ችግር የለውም። እየቻልክ አለማድረግ ግን ትልቁን ፈድል ማሳጣት ነው የሚል አቋም ነው ያለው። መልእክተኛውም አዘውበታል ነው። ይሄ በብዙ ቦታ ላይ አሁን ኪታቦች ስትመለከት ትጥበት የሚመጣው ቅድም አንተ ስታነሳው ነው ስለዚህ ላይ ማለት ሰዎች ጋር አብረህ ለመሰብሰብ ሄደህ ንጹህ ሳትሆን መሄድ በራሱ ደስ አይልም እና ብላ አንስተ ነበር። ዝም ብለህ ስትመለከት የሸሪዓው ሱና ትጥበቶች ብሎ የሚመጡትን ከፈርድ ውጭ ያሉትን ሲመጡ አብዛኛው የሚጠቀሱት ከሰዎች ጋር የምናደርጋቸው ስብስቦች፣ ለምሳሌ ሁለቱ የኢድ ቀናቶች ኢድ አል-አድሃ ትጥበት ሱና ነው። ጁማ ትጥበት ሱና ነው። ሰላተል ኩሱፍ ወልኹሱፍ ጨረቃ ሲጋረድ ሰላተል ኢስቲስቃ ለመስገድ ስንሄድ መታጠብ ሱና ነው። ሐጅ ለማድረግ ጧፍ ለማድረግ ስንነሳ፣ አረፋ ላይ ለመቆም ስንነሳ፣ ሙዘሊፋ ስናድር፣ ሚና ስናድር፣ እነዚህ ሁላ መታጠብ ሱናዎች ናቸው። ከዚህ ቅያስ ወስደህ አንተ ቀበሌ ስብሰባ ስትሄድ መታጠብ ሱና ነው ልትል ትችላለህ። መቅሰዱን ስላወቅከው ማለት ነው። ምንድነው የዚህ ፍላጎቱ? ሸሪዓው ይሄን ትጥበት ሲያመጣ አንድ ሙስሊም በቃ ንጹህ ሆኖ ነው መቅረብ ያለበት የትም ሲሄድ ማለት ነው። ይሄ መገለጫችን መሆን አለበት። የጁምዓ ደግሞ የበለጠ መታየት አለበት በዛ መልኩ ማለት ነው። ከሸሪዓው በተጨማሪ ብዙ ጊዜ ሳይንቲስቶች እስልምና የሚደነግጋቸውን ነገሮች በስፋት ጥናት ይሰሩበታልና የጁምዓ ትጥበትና መሰል ነገሮችን ባጠኑት ውጤት መሰረት አንዱ አሁን ምሳሌ እንደ ጁምዓ ላይ የምንታጠባቸው ነገሮች የሜንታል ዌልነስ የአእምሮ ሰላም ያመጣል ይላሉ። ሁለተኛ ጀርም ራሱ ከሰውነታችን ላይ እንዲቀንስ በጣም ሲደጋገም ደግሞ የጠፋ የመሄድን ነገር እንዲኖር ያደርጋል። ቅድም ያለው ይሄ ከግል ንጽህና ጋር ነው አሁን ይሄኛው የሚያያዘው። አንድ ሰው በማድረጉ ሻወር በመውሰዱ በመታጠቡ የሚያመጣቸው ነገሮች ናቸው። ከዛ የሰውነትም ጠንካራ እንዲሆን ያደርጋል። ብዙ ጊዜ አሁን በቀዝቃዛ ሻወር ወሰዱ፣ ውሃ ወሰዱ ምናምን የምንላቸው ነገሮች ሰውነትን ጠንካራ ያደርጋሉ። ወደ ከግለሰብም አልፎ ደግሞ የማህበረሰብ ንጽህናን ይጨምራል ነው። እኔም አንተም የግል ንጽህናችንን ከጠበቅን አካባቢያችንን እንትን ካደረግን እንደ ሀገር ያን ነገር ለውጥ ማምጣት ይችላል። ሶሻል ሃይጂን ይጠበቃል ማለት ነው። አስበዋል። እኔ በጣም ያጅበኝ ነገር እንደዚሁ ከተማችን ውስጥ ከሚገኙ ነገሮች መካከል አንዱ የዚህ የንጽህናን ካልቸር ለዓለም ኢንትሮዲዩስ ካደረጉት መካከል ሙስሊሞች ናቸው እና ደግሞ ኢስላሚክ ሲቪላይዜሽን ላይ የነበሩ አሻራዎች ናቸው። ዝም ብለህ ተመልከት። የሳውና ባዝ እና ይሄ እንትን የምንላቸው ዋናዎቹ የት ናቸው? ከየት ምንድን ነው የሚባሉት? አንደኛው ሞሮኮ ባዝ ነው የሚባለው፣ አንደኛው ተርኪሽ ባዝ ነው የሚባለው። ተርኪሽ ባዝ እና ሞሮኮ ባዝ ሁለቱም ከኢስላሚክ ሲቪላይዜሽን ተይዞ የመጡ ናቸው። የንጽህና አጠባበቅ፣ የዌስት አወጋገድ፣ እያንዳንዱ እነዚህ ነገሮች በሙሉ እስልምና የሰጠን ትልቅ ኒዕማ ነውና ባዝ የሚባለው ገላን መታጠብ እንዴት አድርገን ሰውነታችንን ማጽዳት አለብን የሚለው ሲቪላይዜሽኑን ኢንዶርስ የተደረገው ከዛ ነው። ኦፍኮርስ እኛም ጋር ፕራክቲካል ነው አይደለም ሌላ ጉዳይ ሆኖ ሳለ ግን ይሄ የግዴታ ነው። ስለዚህ አንድ ሰው ጁምዓን ሲያስብ አንዱ የገላ ከዛም በፊት ባሉት ቀናት በየቀኑ ይታጠብ፣ ግን በየቀኑ መታጠብ ሳይንቲፊካሊ ከማይመከሩ ነገሮች ናቸው። የቆዳ ድርቀትን ሊያመጣ ይችላል። ሰውነት ላይ የሚፈጥራቸው እንትኖች አሉ። ግን በተለያዩ ሙቀት አካባቢ ሆነው ላብም ያስቸግራቸው ቶሎ ሰውነታቸው ቶሎ በተለያዩ በስራ ምክንያት የሚቆሽሽ ምናምን ሲሆኑ ለስለስ ያለ ሻወር መውሰድም አንዱ ነገር ነው። የጁምዓ ትጥበት ግን መቼ ነው? ኸሚስ ምሽት ለጁምዓ ብሎ መታጠብ እንዴት ይታያል? ጁማ መታጠብ ያለብን አፍደሉ በላጩ ወደ መስጊድ ልንሄድ ስንል ሰዓቱ ሲቃረብ ነው። ግን ወቅቱ መቼ ይጀምራል የሚለውን ዑለማዎች ሲያስቀምጡ ባዕደል ፈጅር ነው፣ ከሱብሒ ሰላት በኋላ ነው የሚጀምረው። ስለዚህ ኸሚስ ማታ ላይ ታጥቦ ችግር የለም ጁማ ጠዋት መርገም አለበት፣ ያው እንቅልፍ አለ ምናምን ላብ አለ። ስለዚህ ባዕደል ፈጅር ነው። ግን አፍደሉ የተሻለው እየቀረበ ወደ ሰላት ከመሄዳችን በፊት ሲሆን ነው። ኢደል ሰላት ላይ ኢደል ሲሆን ከኒስፈል ሌሊት ጀምሮ መታጠብ ትችላለህ። ምክንያቱም በጠዋት ስለሚሰገድ ማለት ነው። ሰዓቱ ያኛው ነው። በጣም ጥሩ። ስለዚህ ይህንን ተግባራዊ እንድናደርግ ለማስታወስ እንወዳለን። የጁምዓ ቀን መልእክተኛው ዓለይሂ ሰላቱ ወሰላም አበክረው የተናገሩበት ነው። በጁምዓ ቀን ገላውን የታጠበ
ወደ መስጂድ በእግሩ የተጓዘ ሐዲስ ነው። እናታችን አይሻ ረዲየላሁ ዐንሃ የዘገበችው በመን ገሰለ ወግተሰለ ወመሻ ወለም ይርከብ ከዛ ደግሞ ወደና ኢለል ኢማም ከኢማሙ ፊት አወል ሶፍ ላይ ወይም ከኢማሙ ቅርብ ሆኖ የሰገደ ብለው መልእክተኛው አለይሂ ሰላቱ ወሰላም ተናግረዋል። ይሄ ሰውዬ አጅሩ የአመት ዒባዳ ነው እንትን የሚደረግለት የሚመዘገብለት ማለት አመት የጾመ አመት የቆመ አመት ሰላት የሰገደ አይነት አጅር ነው የሚያገኘው ተብሏልና የጁምዓ ሻወርን በተመለከተ ሳምንታዊ ንጽህናችንን በደንብ ሌሎችም አሉ ወደፊት የምናነሳቸው ለምሳሌ ሰውነት ላይ የሚገኙ የተለያዩ ትርፍ ነገሮችን ማስወገድ ጥፍር መቁረጥ ይመስል ፀጉሮችን ማስወገድን ይመስል መዋቢያችን መሽቀርቀሪያችን ቀን ነው የሚሆነውና እሱን አስመልክተን ደግሞ በቀጣይ ሌሎች ከሐዲሱ የተወጣጡና ተያያዥ ነገሮችን የምናነሳ ነው የሚሆነው። አሁን ግን ቀጣይ ፕሮግራማችንን ተከታትለን ተመልሰን ብንመጣ በጣም መልካም ይመስለኛል። እኛም ለዛ ነው ያማረብን ስቱዲዮ ላይ ከሸዋር መልስ ከዛ እነዚህን ጅሙዓ የሚያስፈልጋቸውን ያዘዛቸው ነገሮችን አድርገን በመምጣታችን አልባሳቱ ፏ ብሏል። ስቱዲዮ ጭምር ከካሜራ ጀርባ ያሉ ባለሙያዎች ሁሌ ፏ የሚያደርግ አሁን ኒዛም ፋሽን በነገራችን ላይ ሁሌም አብሮን ያለው እንደዚህ አምሮብን ተውበን የምንመጣው ጁምዓን አንተ ዛሬ ጁምዓ መስልሃል የምትባለው ምሳሌ ነኝ በኒዛም ጀለቢያ ነው። ኒዛምን በዚህ አጋጣሚ በጣም ነው የምናመሰግነው። ኒዛም ፋሽን ሁልጊዜም በተለይ ለየቲሞች በልዩነት አለሁላቸው። ሰው የሆነ ኮንትሪቢዩት ካደረገ እኔ ሙያዬን ሰደቃ ሰጥቻለሁ ብሎ እየሰፋ እያለበሰ ነው የሚገኘው። ምናልባት ማግኘት የምትፈልጉት ከሆነ አጠና ተራ አካባቢ እፎይታ ገበያ ማዕከል ምድር ላይ ታገኙታላችሁ። ጎራ ብላችሁ ምን እናግዝህ በሉት። እንዲህ አስቦ ለራሳችሁ ደግሞ ለጁምዓ ለበዓላት ለኢቨንቶች ለፕሮግራሞች መዘነጥ የምትፈልጉ ከሆነ ኒዛም ፋሽን አለሁ እያለ ነው። ጎራ ብላችሁ ልትዘይሩ ትችላላችሁ። መልካም ሰዓቱ የረሃ ጁምዓ ነው። በፕሮግራማችን ረሃ የሆናችሁ ነው ተስፋ እናደርጋለን። መልእክቶችን ተካትለን እንመጣለን። በያላችሁበት መልካም ቆይታ ይሆንላችሁ።